ማታ ክርስቲያኖ ሮናልዶ በአላህ ስም ብሎ ስላስቆጠረው ፔናልቲ መቼም በደንብ ሰምተሃል ብዬ አስባለሁ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይት ነኝ። አላህማ አላህ ነው እግዚአብሔርም እግዚአብሔር ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ልጅ ላይ ምር ኦፈር የምታረጊው ራሴ ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። ኢዮብ ዘሚካኤል ፖድካስት። ሰላም እንዴት አላችሁ? ኢዮብ ዘሚካኤል ነኝ በኢዮብ ዘሚካኤል ፖድካስት። ዛሬም እንደተለመደው አዳዲስ ነገሮችን ለማየት ለመማማር እንሞክራለን። እስኪ ዛሬ ከምርቃት እንጀምር። በህይወታችን ውስጥ የጎደለን እሱ ይመስለኛል። ኢትዮጵያዊ ባህላችንም ያጣ ነው ይመስለኛል። ትንሽ ነገር አድርገን ብዙ የሚመርቁን የአባቶች የእናቶች ምርቃት በህይወታችን ውስጥ ዋጋ እንዳለው የረሳን ይመስለኛልና እስኪ እንመረቅ። ለማድረቃችሁ ልጆች እመቤቴ የተጨነቀውን ተጭንቀት ታውጣ። እመቤቴ ትውልዱን ትባርክልን፣ የተወለደውን ታሳድግልን፣ ያደገውን ለወግ ለማድረግ ታብቃልን። ዘር ይውጣላችሁ፣ ዘራችሁ እንደ ምድር አሸዋ ይብዛ። የታመመውን ያሽርልን፣ አገሪቷን ከራብ ከቸነፈር ህዝቡን ከስደት ይሰውርልን። የሰደደውን ይመልስልን፣ የተራበውን ያብስልን፣ የታረዘውን ያብስልን፣ የተጠማውን ያጠርቃልን፣ የተጨነቀውን ከጭንቅ ያውጣልን። ሰላም ሁኑ፣ በአማን ኑሩ፣ አማን ሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ትውልዱን ይባርክልን። አሜን አሜን አሜን። እንግዲህ በህይወታችን ውስጥ ያስፈልገናል ብዬ አስባለሁ። ኢትዮጵያዊ ባህላችን ነው ደግሞ ያስፈልገናል። የቀደሙ የእናት አባቶቻችን ምርቃት የምር ይደርሳል፣ እግዚአብሔር ይሰማቸዋልና መልካሙን ሁሉ ሀገራችን ለኢትዮጵያ ለኛ ለክርስቲያኖች ሁሉ ያድለን። እስኪ ዛሬ ብዙ ነገሮች እናያለን። እግር ኳስ ተጫዋቹ ክርስቲያኖ ሮናልዶ ምን ብሏል አሉ? ቢስሚላሂ ብሏል ብለው ብዙዎቹ ዛሬ ደስታ ላይ ናቸው። ምንድነው እሱ? ይሄ ምናየው ይሆናል። እስኪ ከአንድ ነገር እንጀምር። ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም ይሄ ቤተክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መጥተሽ እንድትሰሪ ከጀግናው ከባለቤትሽ ከኃይለ ገብረስላሴ ጋር በመሆን ይህንን ቤተክርስቲያን እንድጨርሽና ለፍጻሜ እንድታደርሽ። እሺ ይሄ ደግሞ ምንድነው? እሱ አንድ ቤተክርስቲያን አለ፣ የአትሌት ኃይሌ ገብረስላሴ ሚስት የትውልድ ቦታ ነው እና ከህዝቡ አቅም በላይ የሆነ ህንጻ ተጀምሮ ከዚያ የሆነ ቦታ ላይ አቆመ። ምክንያቱም ህንጻው የተጀመረው ከህዝቡ የመስራት አቅም በላይ ነው። ከዛን ምን ማድረግ ጀመሩ? እንደዚህ አይነት ግልጽ የሆነ አላስፈላጊ የሆነ ማለት ትዕዛዝ ነው የሚመስለው። መተሽ እንድትሰሪ ከጀግናው ባለቤትሽ ጋር ምናምን እንዴ! ቤተክርስቲያን መስራት ቀላል አይደለም እና በአደባባይ ናስራ ተብሎ ሰው ማለት ይሄ ያለንበት እንትን አለ። ሰው ስለኖረው ብቻ ያደርጋል ማለትም አይደለም እና በውስጥ ጠይቃችኋል ወይ? እኔ በጣም ብዙ ማነሳቸው ነገሮች አሉ። ማርያም ከዚህ በፊት እችን ሰው ማለት የኃይሌ ገብረስላሴን ሚስት እንደው እምነቷ ላይ እንዴት ነች እና በረታት እናስተምራት ብላችኋል ወይ? ዛሬ ብዙ ጥያቄዎች አሉኝ። በተለያየ ቦታ በተለያየ አድባራት እንደዚህ አይነት ልመና ይደረጋል እና ፊት የሚቀድሙ አርቲስቶች ይደረጋሉ። በህይወታቸው ውስጥ የጎደላቸው እንዲሞላላቸው፣ ጥያቄዎቻቸው እንዲመለስላቸው ምን ያህል ቀርባችሁ አስተምራችኋቸው ታውቃላችሁ? ልክ ገቢ ማሰባሰቢያ ሲሆን የሆነ ሰውን አስተባብራችሁ ለሆነ ነገር ማድረግ ስትፈልጉ ብቻ የምትጠሯቸው አርቲስቶች አሉ። ለምን? ይሄ ነው ወይ አባትነት? የምር ይሄ ነው ወይ ለቤተ ክርስቲያን የምር የሚያስፈልጋት? በህንጻ ላይ ህንጻ ቢገነባ ለክርስቲያኑ ህይወት ካልሆነ ከንቱ ነው። ለክርስቲያኑ ጥበቃ ካልሆነ ከንቱ ነው። ክርስቲያኑን ካልጠበቀ፣ ካላስቀደሰበት፣ ካልቆረበበት ምን ይሰራለታል? ስለዚህ እኚህም ምን እያደረጉ ነው? ነይ ስሪ እና ከጅምሩ ምን አስጀመራችሁ ነው ጥያቄ። ከህዝቡ የመስራት አቅም በላይ የሆነ ህንጻ ለምን ይጠቅማል? ለምሳሌ ይውላችሁ አንድ ህንጻ ይጀመራል። ከዛን ከህዝቡ አቅም በላይ ነው የሚሆነው ሲጀመርም። ከዛን
ለመስራት 5 ዓመት በጣም በትንሹ 10 ዓመት 10 ምናምን ዓመት ይፈጃል። ከዛን ምን ይሆናል? ያ ቤተክርስቲያን ትኩረቱ ሰበካ ጉባኤው፣ ህንጻ አሰሪ ኮሚቴው፣ በዙሪያ ያሉ መምህራን፣ ካህናት ሁሉ ትኩረታቸው ያን ህንጻ መች አስመርቀን መች ጨርሰነው ነው። በዙሪያ ያለ ህዝበ ክርስቲያን መች ወንጌል ተምሮ እንትናቸው ሊሆን አይችልም። ዋናው ጉዳያቸው ሊሆን አይችልም። በጣም ያሳስባቸውን ህንጻው እንዴት አልቆ ነው። በዛ መሃል የሚሾልኩት ነፍሳት እየሾለኩ የሚወጡ ነፍሳቶች እረኛ እንደሌላቸው እየተበተኑ መሆኑ አይገባቸው። ስለዚህ ሃይባ ይፈልጋል። የምር ይሄ ጉዳይ ተው ሊባል ይገባልና ደስ የማይል ሰዎችን ጥያቄ ምልክት ውስጥ የሚከት ነው። ለምሳሌ በአደባባይ እንዲህ አላችኋት ባትሰራ ከዛን እቺ ገብጋባችን ልታስብሏት ነው ማለት ነው። እና ልክ አይደለም። ለኔ ይሄ ልክ አይደለም። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። እንጂ ሰስማይት ነኝ ማካቶ ዳባካቲያኖስ ሪባስ ሻካዲያኑ ማቲያዶስ ኢትዮጵያ ላይ ጠላ ጉድሽ ፈላ። ጠላ የሚባለው ነገር በፍጹም መጠጣት የለበትም። ጠላ የሚጠጡ ሰዎች የማያስተውሉ አይሙራቸው የተደፈነ ትውልድ ነው የሚሆኑት። ጠላ እስቲ እኔ የሆነ ጊዜ ለአገልግሎት ከኢትዮጵያ ወጥቼ ነበርና ከኢትዮጵያ ወጥቼ ጣሳ ተገልብጦ አየው እንዴ ባይዘው ነገር ይሄ ጠላ አለ ምልክት ይሁን ነገር ባይዘው ጠላን ይሄ ጠላ አንዱ የሚሰራው ነገር መገልበጥ ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ይሄ ጌሾ ጠላ አይደለም ቀጥታ ይገባል አይሙራቸውን ይደፍናል። እነዚህ ሰዎች ብሔር የላቸው ሃይማኖት የላቸው ጠላ የሚጠጣ የሚባል የሆነ በህገ መንግስቱ ያልታወቀ የሆነ ልዩ ብሔር አለ ኢትዮጵያ ውስጥ ባይዘው ጠላ የሚጠጡ ሰዎች አይሙራቸው የተደፈኑ ናቸው። ምድር ቢያወራ ይሄ ጠላ መጠጣት በኢትዮጵያ ላይ ጠላ የሚጠጣ በህገ መንግስቱ ያልታወቀ እኔ ዳዊት ይመልስልኝ ለዚህ እኔ አልናገር ዳዊት ይመልስ ምን ይላል? ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራ እኔ አላልኩ ምንም አትፈራ ላይክ ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለው ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። ምን በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ እዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። በህግ ያስጠይቃል። ብር ላይ መቆም ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር የኛ ብራዘራችን ፕሮፌት እንትን ነብይ ለመሆን በዚህ ዘመን መሀይምነት በቂ ነው ብሏል። ይሄ ደግሞ ጠላ ለሚጠጡ ምን ይላል? ህገ መንግስት ያላወቃቸው ይላል። ህገ መንግስቱ ጠላ ጠጪ ማህበር ብሎ ያቋቁምልህ። ቢሆን እንዳንተ አይነቱን የሚያጸዳ ማህበር ቢቋቋም የተሻለ ነውና በነገራችን ላይ ብርና ባዛለን ምናምን የሚል ትንቢት ምናምን ብለው የሚያደርጉት ነገር ያው ሃይባይ ስላጣ እንጂ ከሀገሪቷ የፋይናንስ አስተዳደር ጋር የሚጋጭ ነው። ከባንክ ቤት አሰራር ጋር የሚጋጭ ነው እና ሰዎች ከዚህ በፊት አስታውሳለሁ የባንኩ ዋና ሰው አስተዳዳሪው ይመስለኛል ብቻ ወጣው ምን ብለዋል? አንዳንድ ሰዎች እንደዚህ ተባስቶላቸዋል እንደዚህ ገብቶላቸዋል ሲባሉ መተው ይጠይቁናል ብለው ነበር። እና ሰው እውነት ይመስለዋል። ቁጥሩ ማይታወቅ ብር ረጅም የሆነ ቁጥር ቴክስት ገባልኝ ብሎ የሚያሳይ ያላያችሁ። ከዛ ይሄ ሰውዬ እኮ የሚያስበው አካውንቱ ላይ ብር እንዳለ ከዛ ሄዶ ይጠይቃል። እና እንዲህ ብለው የሚሰሩ ሰዎች ደግሞ የቲቪ ቻናላቸው ወይም ዩቲዩብ ምናምን ብቻ የሚያስተላልፉበት ላይ ከስር የቸርቹ የባንክ አካውንት ይጻፍልሃል። ብር አስገባ እንዴ ለራስህ ተጠቀመው እንዴ ካበዛው እኔ ጋር ምን ይሰራል? አንተ ጋር ያልጠቀመ
ለቸርቹ ያላገለገለ እኔ ጋር ምን አባቱ ይሰራል? አይመጣው። እስቲ ደግሞ አሁን አንድ ነገር ላሳያችሁ። ይሄኛው ደግሞ በጣም ሁላችሁም በአትኩሮት እንድትሰሙኝና ከምንም ጋር እንዳታያይዙብኝ አድራ ማለት ፈልጋለሁ። ምንድነው ይሄ? መቀሌ ነው። በድብቅ የተቀረጸ ቪዲዮ ነው። ህፃናቶች፣ ወጣቶች በቃ እየታፈሱ ወደ ጦር ግንባር ምንድነው ወደ ስልጠና ምናምን ብቻ ይወስዷቸዋል ተብሎ ነው። ሰሞኑን የሰማነው አንድ ነገር አለ። በተለይ በቀጥታ ቤተክርስቲያንን የሚመለከት ነው። በቀጥታ ቤተክርስቲያን ይመለከታል። የቆሎ ተማሪዎች ማለት ነው። የጉባኤ ቤት ተማሪዎችን አፍሰው ወስዷቸዋል እና ይሄ ቀላል ነገር አይደለም። ቤተክርስቲያን ድምጿ ልታሰማበት ይገባል። ዛሬ ያሉ ችግሮች ይፈታሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው እዛ ያሉት። መሀል ላይ ያሉ ችግር ያለባቸው ሰዎች ቢኖሩ ማለት ነው። ስለዚህ ድምጻችን ልናሰማ ይገባል። ነገ ካህናት፣ ነገ መሪጌታዎች፣ ነገ ትላልቅ ቤተክርስቲያን አገልጋይ መሆን የሚችሉት ዛሬ እንደዚህ አይነት ነገሮች ከገቡ በተዘዋዋሪ ቤተክርስቲያንን አገልጋይ ማሳጣት ስለሆነ ማለት ነው አንደኛው። ሁለተኛ ነገር ደግሞ ዛሬ ይህ የሚደረገው ነገር ትላንትና ተደርጎ በማግስቱ አልቅሰንበታል። ዛሬ ይህ ነገር ተደርጎ ነገ እንደዚህ ልናለቅስበት እንችላለን። ተመልከቱ። ደካን ወሊደ ተማ አደጀጋ እንዳሁን ከነ ደዋይ ወልዳይ ጓሽዳ ይርካ ጓይ አማራ አን ጓይ አንበሳ ወልድ ሱጋይ ነብሪ እንደሰማችሁት ነው። በጦርነቱ ልጆቻቸውን ያጡ እናቶች ናቸው። ነገ እንደዚህ እናቶቻችን እንዳያለቅሱ ዛሬ ይህንን የጦርነት ጉሰማ ተውልንል ይገባል። ይሄ ፖለቲካ አይደለም። ይሄ ሰብአዊነት ነው። ይሄ ለነፍሳት መጨነቅ ነው። ይሄ የነገን ተስፋችንን መጠየቅ ነው እና ተው መባል ያለበት አካል ተው ሊባል ይገባል። ነገ እንዳናዝን ማለት ነው። እስቲ እቺ ነገር ደግሞ እንመልከታለን። እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ሰምታችኋታል። የሆነ በየወሩ ምናምን የሚሰራ ሰው አይደለም ቢሊዮነር ነው የምፈልገው አለች። የሄደችው እኮ አንድ ወንድ ጋር ተመራርጣ ዴት ለማድረግ ነው። እኔ ሰው ራሱን በዚህ ልክ ሲያረክስ ለምን ቆም ብሎ ማሰብ እንደማይችል አላቅም። ራሳቸውን እያረከሱ ነው። ከዛ ምንድነው አንቺ ካንቺ የምታቀርብ ራሷን ሸጣ ነው ለቢሊዮነር የምትፈልገው ማለት ነው። ሰው ራሱን ሆኖ ነው ኑሮን መኖር ያለበት። ማግኘት የፈለገውን ማግኘት ያለበት ራሱን ሆኖ ክብሩን ጠብቆ ሰርቶ በራሱ መንገድ ሊሆን ይገባል እንጂ ራስን ሸጦ መሆን በፍጹም የለበትምና እንደዚህ አይነት ፕሮግራሞች ለምትሄዱ ሴቶች፣ የምትሄዱ ወንዶች፣ ወንዱም ለኔ ወንድነቱን ያጣ ጅል የሚለው ቃል የማይገልጸው አይነት ነው። ሴቷም እንደዛው ለኔ እንደዚህ አይነት ቦታ ሄደው እንዲህ ሚላላጡ ማለት ነው እና በጣም ነው የሚያስጠሉት። አራዳነት ነው ለነሱ ምናምን፣ ግን በጣም ደባሪ ነገር ነው። እኔ በዚህ ዘመን አራዳ ከዚህ በፊትም ብያለሁ እምነቱን የሚያውቅ አራዳ ሱሪ ዝቅ አድርጎ የሚሄድ የተለየ አቆራረጥ ተቆርጦ ከዛ የወፍ ቋንቋ ምናምን ብሎ አንቺ ምናምን እንደዛ እያለ የሚሄድ አይደለም። አብቅቶለታል እሱ። አራዳ እምነቱን የሚያውቅ እምነቱን የሚያስከብር አራዳ ማለት እሱ ነው። እንስማቸው። ካልሆነስ አገኘኝም አንቺ በዛ ሪሌሽን ላይ ምንድነው እንት የምታቀርቢው? ምንም ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ላግዘው እችላለሁ። እኔ እኮ ደሞር ገንዘብ እኔ ባስፈለገኝ ባጠፋው ልክ እሱ ደግሞ ደሞር የሚሰራው ነው። ገባ?
ያ እንጂ አብረን እናድጋለን የምልህ ከሆነ እዛው ነው ስታክም የምትቀረው። ገባ? ዘሞር ስፔንድ ሳረግ ዘሞር ትሰራለህ። ማብሰል ትችላለህ? እንስሳት ትወዳለህ? እንስሳ ድካም፣ በእውነት ድካም ናቸው። እስቲ ደግሞ ከአባታችን ይችን ምክር እንስማ። አትፍሩ፣ ምክንያቱም በጊዜ በቦታና በሁኔታ የማይወሰን እግዚአብሔር ከኛ ጋር ነው። በመጽሐፍ እንደተጻፈው ሰዋዊ ሐሳብ፣ ተፈጥሯዊ አደጋ እንኳን በሕይወታችን ቢኖር ምዕመናን እንዳትፈሩ፣ እንዳትደነግጡ። ሰዎች የሚያበዙባችሁ የሕይወት ጫና ካለ ከተፈጥሮም አደጋ የተነሳ የተከሰተባችሁ የሕይወት ውጣውረድ እንኳን ቢኖር አትፍሩ፣ ምክንያቱም እግዚአብሔር ከኛ ጋር ስለሆነ። ሰዋዊ ሐሳብ ላደከማችሁ ሰዎች ቅዱስ ዳዊት እንዲህ ይላቸዋል፣ ወበእግዚአብሔር ተወከልኩ ኢይፈርህ ይላል። በእግዚአብሔር አመኛለሁና አልፈራም ይላል። በእግዚአብሔር ተደግፍ ያለሁና አልፈራም አልሰጋም ይላል። ምንተ ይሬስየኒ ዘስጋ፣ ሰው ምን ያደርገኛል ይላል። ምናልባት የሰዎች ደንደስ በእናንተ ላይ የጸና የመሰላችሁ ሰዎች እንዳትፈሩ፣ እንዳትሰጉ፣ እንዳትደነግጡ፣ ጊዜው ባመጣው ሁኔታው በፈጠረው ጉዳይ እንዳትደነግጡ። እንዲህ አይደል የተባለው በማርቆስ ወንጌል ምዕራፍ 5 ላይ እመን እንጂ አትፍራ ነው የተባለው። ሌላም አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ኢይትሃወክ ልብክሙ እመኑ በእግዚአብሔር ወእመኑ በየ ነው ያለው። ምን ማለት ነው? ልባችሁ አይሸበር፣ አይታወክ፣ በእኔ እመኑ፣ በባህሪ አባቴ በአብም እመኑ አለ። እመኑ ማለት እግዚአብሔር ያሻግራል፣ እግዚአብሔር ይጠብቃል፣ እግዚአብሔር በነፍስ በስጋ ይመግባል፣ እግዚአብሔር ወጥመዱን ይሰብራል፣ እግዚአብሔር የሰዎችን ክፉ ሐሳብ ከኛ በታች ያደርጋል ብላችሁ በእኔ ተመኩ ማለት ነውና እንዳትፈሩ። እንደተመለከታችሁት የአባታችን ምክር እውነት ለሕይወታችን ሁሉ የሚያስፈልገን ነው። መፍራት የለብንም። እስከምን ድረስ? እግዚአብሔርን እስካመንን ድረስ። በእግዚአብሔር እቅፍ ያለ ሰው ሊፈራ አይገባም። ምክንያቱም ከእርሱ ጋር ያለው ከማንም ስለሚበልጥ ማለት ነውና ከኛ ጋር ያለው ከሁሉ ይበልጣል የሚል ትልቅ እምነት ሊኖረን ይገባል ማለት ነው። እስቲ አሁን ደግሞ ከሰሞኑ ጉዳይ ጋር ተያይዞ ይችን ቪዲዮ እንስማት። ግን እሳቸው በሰጡት ሐሳብ ከአሁንም ደውዬ ነበር እዛ ከግምጃ ቤት ማርያም የደብሩ ሊቀ ሊቃውንት የሚባሉ የኔታ ቃለ ጽድቅ ጋርም ተደዋውያለሁ። እሳቸው ምን በአቋማቸው እንደ ጸኑ ነው። ምንም የሚቀየር ነገር የለም። መምህሬ ያስተማሩኝ መምህራኖች አሉ። ስለዚህ ብፁዕ አቡነ እንድርያስ በተገኙበት ሌሎችም ሊቀ ሊቃውንቶች ባሉበት ተገናኝተን መድረክ ተዘጋጅቶ የሚሆን እሞግታለሁ የሚለይ ሊቅ ካለ ይሞግተኝ እንጂ አቋሚ አቋም ነው ብለዋል። በመቀጠል ሁለተኛ ደግሞ የሚያስተምሯቸው የጉባኤ ተማሪዎቻቸው ጋር ራሱ ተማሪዎች ጥያቄ አንስተው ተከራክረዋል። ከተማሪዎቻቸው ጋርም አልተግባቡም። ተማሪዎቻቸውም የእሳቸውን ሐሳብ አልተቀበሉም። የጎንደር ሊቃውንትም የእሳቸውን ሐሳብ አልተቀበሉ። ምዕመናኑ ራሱ አልተቀበለም። ስለዚህ እሳቸው ግን ሊቃውንቱ አልተቃወመኝም፣ ሊቃውንቱ በፍጹም የኔን ሐሳብ ይደግፋል፣ ትክክል ነኝ፣ እየተቃወመኝ ያለ እያወገዘኝ ያለ እየተቸኝ ያለ ማን ነው? ቲክቶከሮች ናቸው። በቲክቶከር ደግሞ እኔ ሐሳቤን አልቀይርም ብለዋል ነው የተባለ። ስለዚህ እንደተመለከታችሁት እንግዲህ ሰሞኑን ሥላሴ ጾታ አላቸው የላቸውም፣ የአካል ክፍላት አሉ የሉም የሚለው ላይ የተነሳ ክርክር አለ። አስቀድሞ አንድ ነገር መናገር ፈልጋለሁ። ቤተክርስቲያናችን የእውነት አምድና መሰረት የሆነች የሕያው እግዚአብሔር ቤተክርስቲያን ነች። ስለዚህ የምትመራው በእግዚአብሔር ቃል፣ በአባቶች ትምህርት፣ በትውፊት እንጂ ሰዎች ተነስተው ድንገት በተናገሩት ሁሉ የምትመራ አይደለችም። ስለዚህ የቤተክርስቲያን ትምህርቷ የታወቀ የተሰፈረ ከቀድሞ አባቶች ጀምሮ የመጣ አባታዊ ቅብብሎሽ ያለው ነው። ስለዚህ በቀደሙ አባቶች ትምህርት ይመዘናል። ማንም ይሁን ማን የሚናገረው ሁሉ ማለት ነው። ስለዚህ ፓትርያርኩ ቢናገሩ፣ ቅዱሳን አባቶች ጳጳሳቱ ቢናገሩ፣ ሊቃውንቱ ቢናገሩ፣ ሁሉም ቢናገር የሚመዘነው ግን በቤተክርስቲያን ትምህርት ነው። ይህ መታወቅ አለበት። ሁለተኛው ነገር አንገቴን እሰጣለሁ የሚያስብል ነገር የለም። አንገት በመስጠት ምናምን እዛ ደረጃ የደረሰ የትምህርት ሁኔታ ላይ አይደለንም ያለነው። ፕላስ ደግሞ እንደ ህዝቡን ብዙ ነገር ማስተማር ሲያስፈልግ አሁን እንደዚህ አይነት የቤት ስራ መስጠት በራሱ
ምን አይነት ጥቅም እንዳለው አይገባኝም። ለምሳሌ እኛ አባት አባ ዮሐንስ ከሚባሉ አጥማቂ ጋር አብረው የሚታዩ የሳቸውን የኛ አጥማቂውን ስራ የሚያጸድቁ ሰው ናቸው እና በዛ ስርዓት ውስጥ ያሉ ወይንም በዛ ቀለበት ውስጥ ገብተው ገንዘባቸውን እድሜያቸውን የሚያጡ ብዙ ሰዎች አሉ። እነሱን መከላከል ሳይችሉ እንደዚህ አይነት ነገር አንስቶ ለቤተ ክርስቲያን ለምዕመኗ ለመምህራኖች አጀንዳ መስጠት ራሱ የመምህርነት ልክ አይመስለኝም። ለማንኛውም ግን እግዚአብሔር አካል የለውም ወይንም አብ ወልድ መንፈስ ቅዱስ አካላት የላቸውም ያለ ሰው የለም። የአካል ክፍላት የላቸውም ነው። የአካል ክፍላት ምንድናቸው ከተባለ እጅ፣ እግር፣ አይን፣ አፍንጫ ወዘተ ማለት ነው። ልክ በእኛ ላይ እንዳሉት አይነት የአካል ክፍላት በስላሴ ዘንድ የለም። አካል ስንልም ምንድነው እያለን ያለ ነው? ማንነት፣ እኔነት ነው። እኔ ባይነት ነው። ስለዚህ ለስላሴ እኔ ባይነት ይነገራል እንጂ አይን፣ አፍንጫ ያላቸው ተብሎ አይነገርም። ታዲያ በመጽሐፍት አይን፣ ቀኝ፣ እጅ ምናምን የሚሉ ነገሮች ቢታዩስ ከተባለ እነሱም ትምህርት ሰጪዎች ናቸው ወይንም ደግሞ ገላጮች ናቸው። ለምሳሌ አይኖቹ ቢል ምን ማለት ነው? ተመልካች ነው፣ ሁሉን አዋቂ ነው ማለት ነው። ቀኝ ቢል ኃይሉን ማሳየት ነው። ክንድ ቢል ኃይሉን ማሳየት ነው። ለምሳሌ ኢሳይያስ ላይ የገዛ ክንዱ መድኃኒት አመጣለት ይላል። የገዛ ክንዱ የተባለው ኢየሱስ ነው። ሁሉን በኢየሱስ በኩል ያደርጋል ነው እንጂ ኢየሱስ እጁ ነው ማለት አይደለም። ትክክል አይደለምና አተረጓጎማችን ለምሳሌ በክንፎቹ ጋረደኝ ብል እግዚአብሔር ክንፍ አለው ብላችሁ ልተረጉሙ ነው እንትን አይደለም። ሁለተኛ ሃይማኖተ አበው ላይ አንድ ነገር ላሳያችሁ። ሃይማኖተ አበው ዘቄርሎስ ላይ በኦሪት የተጻፈውን ቃል ምክንያት አድርገው ለእግዚአብሔር ቀድሞ ስጋ እንደነበረው የሚናገሩ ስለዚህም እግዚአብሔር ሰውን በእኛ አምሳል እንፍጠር አለ፣ በእኛ አምሳል ያለውም ስለ ሰው ስጋ ነው የሚሉ አሉ። ዘፍጥረት 1:26ን ጠቅስና ነገር ግን እንዲህ አይደለም፣ እርሱ ስለ ውስጣዊ ሰውነታችን ወይንም ነፍስ ተናገረ እንጂ። ስለዚህ እግዚአብሔርን የምንመስለው በምንድን ነው? በነፍሳችን ነው እያለ ነው። እርሱ ምንድነው? ውስጣዊ ነው። ውስጣዊ ሰውነታችን ወይም ነፍሳችን ተናገረ እንጂ እሱ ሁል ጊዜ በመታደስ ጸንቶ ይኖራል። አፋዊ ሰውነታችን ወይም ስጋ ይሞት ዘንድ እስኪነሳ ድረስም ይፈርስ ይበሰብስ ዘንድ እንዳለው ነገሩ የታወቀ ነው። ውስጣዊ ግን አይሞትም፣ አይፈርስም፣ አይበሰብስም። የበቃ ቢሆን ወደ መንግሥተ ሰማያት ይወስዱታል። መውጣት ሳይኖር ሁል ጊዜ በዚያ ይኖራል። የበቃ ባይሆን ግን ወደ ገሃነም ይወስዱታል። ፍጻሜ ሳይኖረው ለዘላለም በዚያ ይኖራል። ሰው እግዚአብሔርን ደስ የሚያሰኝ በጎ ስራን ቢሰራ እግዚአብሔርን እንዲመስል እግዚአብሔር ገልጦልን ይህን ቃል እንተረጉማለን። ምድራዊ አዳምን መምሰል ገንዘብ እንዳደረግን ሰማያዊ ክርስቶስን መምሰልን ገንዘብ እናደርጋለን ተብሎ እንደተጻፈ እያለ ይቀጥላል። ስለዚህ ምን ማለት ነው? እግዚአብሔርን ምን መስለው በህይወታችን ሁሉ ነው። በህይወታችን እግዚአብሔርን እየመሰል እንሄዳለን። በመልኩ እንደ ምሳሌው ሲል መልኩ ምንድነው? ውስጣዊ በነፍሳችን ነው የእግዚአብሔርን መልክ ምን መስለው። ሕያውነት፣ ነባቢነት እነዚህ እግዚአብሔርን ምን መስልባቸው ናቸው እንጂ እኔ አይን አለኝ እግዚአብሔር አይን አለው፣ እኔ አፍንጫ አለኝ እግዚአብሔር አፍንጫ አለው ብለን እንድንተረጉም በፍጹም አይደለም ማለት ነው። በፍጹም አይደለም። ስለዚህ አልመለስም ቲክቶከሮች ናቸው እንትን ያሉኝ ምናምን አያስፈልግም። በዚሁ አጋጣሚ እንደው ቲክቶከር እየተባለ ያም እየተነሳ እንደሚፈልገው ይናገራል። ቲክቶክ ላይ ብዙ ስራ ነው የተሰራው፣ ወደፊትም ይሰራል። ስህተቶች ሊኖሩ ይችላሉ። ስህተትን ነቅሶ መናገር ይቻላል። ቲክቶከሮች እያሉ ግን ዝቅ ማድረግ እኔ ተገቢ አይመስለኝም። ምናልባት በድፍረት መናገራቸው ነገሮች አሉ። ከአንዳንዶች የተሻለ ስራ ተሰርቷል። አንዳንዶች ቁጭ ብለው ቤተክርስቲያን ውስጥ ከሚሰሩት ጥፋት የተሻለ ከጥፋት ጋር ይነጻጸርም፣ ግን በጣም ብዙ ስራ ተሰርቷል። ቲክቶክ ላይ ስህተቶች ሊኖሩ ይኖራሉ፣ ምንም ጥያቄ የለውም። ስህተቱን ነቅሶ ይሄ ነው ስህተት ማለት ጥሩን ጥሩ ማለት እንጂ በደፈናው ቲክቶከሮች እያሉ ብዙ ናቸው እንዲህ አይነት ነገር የሚናገሩት፣ ግን ይሄ ስህተት ነው፣ መስተካከል አለበት። እሺ የመጨረሻው ጉዳያችን ምንድነው? ክርስቲያን ሮናልዶ ቢስሚላህ ብሏል። ከዛ በፊት ላሳያችሁ። አንተ ሙስሊም ነህ ክርስቲያን ነህ ምናምን ሲለኝ
አላህም አላህ ነው እግዜሩም እግዜር ስሙን አልጠይቀው በሰማይ አልዞር አልኩት። በፈለገው ይጥራው። ገብቶሻል? አላህም አላህ ነው እግዜሩም እግዜር ስም አልጠይቀው በሰማይ አልዞር አልኩት አለ። ምን ማለት ነው? ስሙ ቢቀያየርም እሱ ነው አይነት ነው፣ ግን ትክክል አይደለም። አላህ አላህ ነው፣ የሙስሊሞች አምላክ ነው በእምነታቸው መሰረት። እግዚአብሔር ነው የክርስቲያኖች አምላክ። የአስተምሮ ልዩነት አለ፣ ራሱን የገለጠበት መንገድ ልዩነት አለ። በቁርአን ያለውና በመጽሐፍ ቅዱስ ያለው በጣም ይለያያል። እና ስም መለየት አይደለም። አንድ አይነት ስም ቢጠራ እንኳን ለምሳሌ የአረብ ሙስሊሞች አላህ ይላሉ፣ ማነው የአረብ ክርስቲያኖች አላህ ይላሉ ስላሉ ልክ ነው የሙስሊሞቹን ነው ማለት በፍጹም አይደለም። እኛም እንዳኘው በመጽሐፍ ቅዱስ ስለሆነ ማለት ነው። እንዲሁ ይመስላል። አሁን ቀጥሎ ማሳያችሁ ክርስቲያኖ ላይ የተነገረው ነገር እንዲህ ይመስላል። ተመልከቱት። ማታ ክርስቲያኖ ሮናልዶ በአላህ ስም ብሎ ስላስቆጠረው ፔናልቲ መቼም በደንብ ሰምተሃል ብዬ አስባለሁ። ምክንያቱም በጣም እየተወራ ስለሆነ ስለሱ ላትሰማ ትችላለህ ብዬ አልገምትም ማለት ነው። ከሜሲ ጋር የጂ አንድ ነገሮችን ልነግርህ ነው የፈለኩት። ኡስታዝ ያሲን ኑሩን ፎቶ እዚህ ጋር ለምን አያያዝከው? መጨረሻ ላይ እነግርሃለሁ፣ ትረዳኛለህ ብዬ አስባለሁኝ። ከዛ በፊት ግን ድንገት ካልሰማህ ወይም ደግሞ ቪዲዮን ካላየኸው የሮናልዶን የማታውን ከክሮሺያ ጋር የነበረውን ቪዲዮ ልጋብዝህ፣ ተመልከተውና እንመለስ። በጣም ተደስቶ ነውና ቢስሚላህ ብሎ ያስቆጠረውን ጎል አያችኋሉ። ሳይልም ማለት እንደዛ አይነት ነገርም ሳይልም ያስቆጥራል። እንደ ምንድነው እንደ ተአምር ለማሳየት መጣረት ትክክል አይደለም። ሁለተኛ ቢል እሺ አለን በል ብሎም ሊሆን ይችላል። ያፍ እንቅስቃሴው ነው እንትን የተባለው ያፍ እንቅስቃሴው ይመስላል። ግን ያንተን አምላክ ነው በምን አወቅ? ምክንያቱም ቢስሚላህ ማለት በአምላክ ስም ማለት ነው፣ በአላህ ስም ማለት አይደለም። አንተ በአረብኛ ስለምትጠራው አምላክን ቋንቋውን ወደ አንተ አስጠግተ ለአንተ አምላክ ልተረጉመው ትችላለህ። ነገር ግን ቋንቋ አረብኛ ነው። አረብኛ ደግሞ የሙስሊሞች ብቻ አይደለም፣ በጣም ብዙ ክርስቲያኖች የሚጠቀሙት ቋንቋ ነው። እና ቋንቋው እንደ ቋንቋነት በአምላክ ስም ማለት ነው። ኢላህ አምላክ ነው፣ በቃ በአምላክ ስም ነው ያለው። በአምላክ ስም ስለተባለ ብቻ የኔ ነው ማለት ልክ ቅድም እንዳየነው እንደ አህመድ ተሾመ አይነት ትርጉም ነው። በቃ ከተጠራ የኔ ነው አይነት ማለት ነው። ይሄኛው አንድ ነው አይነት ነገር ነው የሚለው እና ክርስቲያኖ እንደዛ አለ ተብሎ ቢልም ግን ቁም ነገር አይደለም ማለት ቢልም ተአምር አይደለም፣ ባይልም ተአምር አይደለም። ግን ለእንደዚህ አይነት ይሄ የስም ጉዳዮችን በጣም ለማጫጫ ስለሚሞከር ይሄ ከየት አመጣችሁት ነው እግዚአብሔር የምትሉት ይሄው የአረብ ክርስቲያኖች እኮ አላህ ነው የሚሉት ምናምን ይላሉ። አረብኛ ስለሚጠቀሙ ነው። እግዚአብሔር ደግሞ ራሱን በአንድ ቋንቋ አጥሮ አልመጣም እና ቋንቋ ለማበልጸግ አይደለም የእግዚአብሔር መገለጥ፣ እኛን ለማዳን እኛን የራሱ ለማድረግ የጠፋን እኛን ገንዘቡ ለማድረግ እንጂ የሆነ ቋንቋ ሊያበለጽግ አልመጣም። ስለዚህ በሆነ ቋንቋ ብቻ ካልሆነ አይገለጥም አይነገርም የሚለው ቋንቋ አምላኪነት እንጂ እግዚአብሔርን አምላኪነት ወይም አምላክን አምላኪነት በፍጹም ሊሆን አይችልም ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ቤተሰብ ሁኑ። ሐሳባችሁን ኮሜንት ላይ አስቀምጡ። ሰላም ክርስቶስ ይብዛላችሁ። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት